አሎ ቤተሰብ እያላችሁበት እንዴት ናችሁ? እንዴት ከረማችኋል? ሰላም ነው? ሁሉ አማን ሰላም። በእኛ በኩል ሁሉ ሰላም። እንግዲህ ቪዲዮ ላይክ እና ሰብስክራይብ እንዳይረሳ። ወደ ሀሳባችንና ወደ ጉዳያችን ቀጥታ ወደዛ ነው። ሰሞኑን ከሩታና አብርሽ የነበረው ሁኔታ ምን ደረሱ የሚለውን አንዳንድ ነገር ሳደርሳችሁ ቆይቻለሁ። አሁን እንደተለያዩ ነው። ምንም አዲስ ነገር የለም። አዲስ ነገር እሷ ታማ ሆስፒታል ገብታለች። እንግዲህ ዶክተሯ እንዳላት ምግብ አለመመገብ ችግር ነው፣ ይሄን ሁሉ ጣጣ ያመጣብሽ አይነት ነገር ነው እያለት ያለው። ከልጅ ጋር መለያየቱ አይሆን ሀሳብ የገባባት ባይታወቅም እሷ ግን እያለች ያለችው ያው ነፍሰ ጡርም ስለሆነች በዛ የሚከሰት ጉዳይ ነው። ጉብኝት ያደረገኛ ምግብ አይበላኝ ምናምን እያለች ነው። ግን በሰዓት ከጎኗ የሚሆን ሰው የለም። አቤላ ነበር። አቤላንም አልፎ አልፎ ነው እንግዲህ እየጠራችው ያለው። አብርሽም እዛ ከእሱ አጠገብ እንደሌለ ነው ስትናገር የነበረው። አሁን ሰው ያስፈልጋታል፣ ዶክተሮቹ ሰው ያስፈልጋታል። እሷም ግን የሰጋኝ ነው የምትለው ነው። ብትሆንም ከአቤላ ጋር ልትደውልለት አትችልም። ስለዚህ ብቸኛ ናት። መፍትሄው ምንድነው? ጓደኛው ማንም አቤላ ከአኑ ጋር በመሆን ከአኗር ጋር በመሆን መመለስ አለብሽ። መፍትሄው ከሱ ጋር መሆን ነው። ስለዚህ የሚያስፈልግ እሱ ነው። ሌላ ሰው ሊያስፈልግሽ አይችልም። ስለዚህ መመለስ አለብሽ። እስከ መቼ ድረስ ነው እንደዚህ ተራርቃችሁ መቆየት ያለባችሁ? ያን ሰው በፍጹም ወደኋላ መመለስ አልፈልግም። ነገሮች ሁሉ ተዘግቷል። በቃ ፋይል መመለስ አልፈልግም። አሁን ደህና ነች። የእርግዝና ጉዳይ ነው የሚያጋጥመው አለች። እኔ አይመስለኝም። አንዳንድ ጊዜ ቴንሽን ሲሆን በቃ መለያየት የሌለባቸው ሰዎች ሲለያዩ፣ አብረው ስትኖር የነበረ ሰው ድንገት ስታጣው ስትለያዩ ሀሳቡ ስለማይለት የዛ ቴንሽን ይሆናል ተብሎ ነው የሚታሰበው። እኔስ የነበረው ሁኔታ አኗርና አቤላ ከእሷ ጋር የነበረውን ቆይታ ያወሩትን ምናምን እስኪ እዩት ቤስ። አቤል ምን እየሰራችሁ ምንድን ነው እየሆነ ያለው? አኗር አንተን ሲጨንቀኝ እኮ ነው የጠራሁት። አኗር በእግዚአብሔር በቃ ማንም ስለሌለ ማንም እየተረዳኝ አይደለም እንዴ? ምንድን ነው ገብታችሁ ምንድን ነው የምታደርጉት? ምን ማድረግ ያለብኝ ነው? ስለዚህ ማታስታርቀው አንተ የተሻለኝን ነገር አድርጌያለሁ። አይደለም ሰው እንደዚህ እስኪሆን ድረስ ምን ትሆኚ? ከዚህ በላይ ምንድን ነው እንዴ? ያጋጥማል። ያው ምግብ መብላት ስላልቻልኩና እኮ ምግብ መብላት አልቻልሽ ለምንድን ነው እንዴ? ይሄ ነገር አቤል አታውቅምና እናንተ ከዛ ከኤፍሬም ጋር ከሆነ ሰው ጋር ድርድር ከምትፈጥሩ እሱ ምንድን ነው ማስታረቅ አይቻልም? ይቀጥላል። ሩቲ ማናችንም አናስፈልግሽም። አቤላም ይሁን ኤፍሬምም ማንም ሰው አያስፈልግሽም። የሚያስፈልግሽ አንድ ሰው ነው፣ አብርሽ ብቻ ነው። ማናችንም ያንቺን ህይወት ልንሞላ አንችልም። በቃ እሺ በይው፣ ቢያንስ አሁን እሺ በይውና ቡታጀራ ልውሰድሽ። በቃ አብርሽ ጋር ያለውን ነገር አንቺ ጨርሽ። ብልህ ሴት ነሽ። በእግዚአብሔር ያለው ነገር ያለፈው ነገር ሁሉ ይብቃ። በቃ ሩታዬ በእግዚአብሔር እኔ ምንም ኖርቲ አንቺ ህፃን እኮ አይደለሽም እንዴ? ለምንድን ነው የማይሆነው? የሚያስፈልግሽ እኮ አቤላ ወይ አኗር ወይ ሌላ ሰው እኮ አይደለም፣ አብርሽ እኮ ነው። ማንም የሚያስፈልግሽ በቃ እኔ ከመጀመሪያው ይሄ ነገር ሳይፈጠር በፊት ይሄን ነገር እንዴት በቃ እኔ አውቃለሁ። አይደለማ እንደዚህ መሆን የለበትም። ሩት አንቺ ራስሽን ብቻ አይደለም እኮ እዚህ ጋር ማሰብ ያለብሽ። እኔ ልንገርህ አንድ ነገር ላስረዳህ። ምግብ መብላት ስላልቻልኩ ብቻ ነው ኮስ የተደረገልኝ እንጂ ሌላ ነገር ተፈጥሮ አይደለም። ይሄ ነገር ደግሞ ይከሰታል። እኮ በዚህ ሰዓት ከጎንሽ መሆን የነበረበት አብርሽ ነው። ይሄ ያጋጥማል እኮ ካለሁበት ሁኔታ አንጻር ነው በቃ እንደዚህ አይነት ነገር ሊፈጠር የቻለው። ካለሁበት ሁኔታ ስልክ
አብሽ ጋር ስለጣለው ምናምን ማለት ነው። በቃ ነው ስለሆንኩኝ ጎቢት አጋጥመኛል። ያን ነገር ደግሞ መቋቋም አልቻልኩም። መጣሁ ተሰጠኝ ነው ሩታዬ ልለምንሽ እስከዛሬ ለምኜሽ አላውቅም። በእግዚአብሔር ይሄ እግርሽ ስተንበርክ ለምንሽ በእግዚአብሔር እስከዛሬ ለምኜሽ አላውቅም። እኔ የተፈጠረው ስህተት ሙሉ እናንተ የተጣላችሁት ሙሉ የኔ ነገር በእኔ ስህተት እየመሰለኝ ነው። በእግዚአብሔር አልናገርም፣ ያንቺ ያለሽበት ቦታ አልናገርም ስላልኩላ የኔ ስህተት እየመሰለኝ ነው። አግኝቼዋለሁ እኮ አይደል እንዴ? ተገናኝተን እኮ አውርተን እኮ ተስማምተን ሚኪ እኮ መለማመን የሚያስፈልገው ነገር ካለ እንግዲህ ታደርጊያለሽ። በቃ አንዋር የተፈጠረው ነገር ሙሉ የኔ ነው እየመሰለኝ ያለው። እሱ ያለችበት ቦታ አልተናገርኩም። ስልክ ችግር እዚህ ጋር ምንም አይደለም ማድረግ ነው። በቃ ከአብርሃም ጋር ማገናኘት ነው እንጂ አንተ ግራ ስትደፍተን ማለት ነው። ይኸውላችሁ አንድ ነገር ላስረዳ። በእግዚአብሔር ላስረዳ። እኔም ጥፋተኛ ስሜት አይሰማኝ እኮ እንዴ ላስረዳ። አንተ ጥፋት እንደሌለብህ ይኸውልህ እንዴት ማወቅ እንደምችል ታውቃለህ? አግኝቼዋለሁ። ተነጋግረን ተደዋውለን ከአንድም ሁለት ጊዜ ተገናኝተን አውርተን የቋጨነው ጉዳይ ነው። እንዴ አንተ ቆይ የተፈጠረውን ነገር በሙሉ ረስተህ ነው እንዴ ዛሬ እንደገና ወደ ኋላ ተመለሽ ብለህ ልትወቅሰኝ የምትሞክረው? ምን ሆነህ ነው? እኔ ስንት ነገር እንዳሳለፍኩኝ ጠፍቶህ ነው? አሁን እኮ በሰላም ነው ያለሁት አይደል? በቃ ምግብ መብላት ስላልቻልኩኝ አመመኝ፣ አለቀ። ከዛ ውጪ የተፈጠረው መጥፎ ነገር የለም። ድጋሚ ለመታመም ድጋሚ ኧረ ወይኔ ተው በእግዚአብሔር እንዴ ረፍ እንጂ አቤል። ከዚህ በኋላ እንደውም አንድ ነገር ልንገርህ፣ እንደዚህ የምትለኝ ከሆነ ዳግመኛ አልደውልልህም፣ ዳግመኛ ወደ እኔ እንዳትመጣ እሺ? የምሬን ነው፣ አልደውልልህም። ልታስጨንቀኝ ከሆነ የምትመጣው እንዳትመጣ፣ አልደውልልህም። እኔ ላስጨንቅሽ አይደለም። ከዚህ በላይ የምታስጨንቀኝ ተነጋገረን፣ ቋጭ ነው፣ አለቀ። ተዘጋ። የተዘጋ ፋይል እንደገና ድጋሚ ያስተለምደው ሌላ ነገር ውስጥ የምትከተኝ። የምሬን ነው፣ አልደውልልህም ከአሁን በኋላ እሺ? እንደዚህ ነገር የምታነሳብኝ ከሆነ ድጋሚ አልደውልልህም። ላርግሽ በእግዚአብሔር። እኔ እኮ ቢጨንቀኝ ነው እንደዚህ የምልሽ። ብታየራሉ ሰልሽ ብልሽ ሳይገባኝ ቀርቶ እኮ አይደለም ያሳለፍሽውን ህይወት፣ ግን ደግሞ እኔ ጨነቀኝ። በጣም ነው እየፈራሁት ያለሁት። ለምንድን ነው ለእኔ እንኳን አትማታዙት? በእግዚአብሔር አብርሃም በራሱ አንግል ሌላ ነገር ያስባል፣ አንቺ በራስሽ አንግል ሌላ ነገር ታስቢያለሽ። እኔ በመሀል ላስረዳ ወይ አብርሃምም ማንም ምንም ማሰበው አንተ የምታውቀው የራስህ እውነት አለ አይደለ? በቃ አንተ ንጹህ ሰው ነህ እኮ በቃ አፉ ቁጭ በል። እኔ መርዳት ከፈለክ እንደዚህ እየመጣ ትረዳኛለህ። አይ ካልከኝ እኔ እጨነቃለሁ ሳገኝሽ ካልከኝ በቃ እንዳመጣ አልደውልልህም። በስህተት ይቅርታ ስላስጨነቁ ቤተሰብ ቪዲዮ እንደያችሁት ነው። እሷም አዝናለች። እነሱም እስከ መቼ ድረስ ነው እንደዚህ መሆን ያለበት እያሏት ነው። እሷም ሀሳቧ ያው በሀሳቧ ጸንታለች። ወይም ቀጣይ ምን ይፈጠራል? ዲፕሎማሲ ይወርዳል ወይስ በዚሁ ባለበት ሰላይቶ ይቀራል የሚለውን የምንመለስበት ይሆናል። እሷንም እንግዲህ ይማርሽ ብለናል። ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በያላችሁበት ቻው። በሌላ ጊዜ በአዲስ ጉዳይ የምንመጣ ይሆናል። በያላችሁበት ሰላም በስት ይበቻችሁ።